ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። እናመሰግናለን። እንዴት አላችሁ? እንዴት ናችሁ? በየቤታችሁ የምትገኙ እዚህም የምትገኙ ታዳሚዎቻችን ማምሻችን ጀምሯል። ዛሬ እንግዲህ ጉዳያችን በቢቢሲ በኩል እንግሊዝ እንደገና ደግሞ በሆሊውድ በኩል አሜሪካ ለምን ትገዛለች ይባላል። ይሄን ሐሳብ ይዘን መምሰልና መዋጀት የሚል ጉዳይ ነው ልናነሳ የፈለግነው። ስለዚህ በዚህ ጉዳይ ላይ ዛሬ ሐሳባችንን እናነሳለን። ጉዳያችንን በደንብ ደግሞ ልናወጋበት የሚያስችለን እንግዳም ጋብዘናል። ፈታኙ ከበሮም አለ፣ ከበሮ በሰውጅም አለ። እሺ፣ ለመሆኑ መምሰልና መዋጀት ምንድነው? የዛሬ ጉዳያችን እሱ ስለሆነ ከሱን ጀምር በማብራራት እንጀምር። ጉዳያችንን ግልጽ ለማድረግ እዚህም ላሉት ታዳሚዎቻችን በየቤታችሁም ለምትሰሙን መምሰል ወይስ መዋጀት ብለን ዛሬ ቆይታ የምናደርግበት ብዙ ነገሮችን ከውጪ እየተቀበልን ኖረናል። ያው ይሄ የዓለም ተለምዶ ነው። ያንቺ ጋር የሌለውን ነገር ትቀበያለሽ፣ ታድርጊያለሽ እና ስትወስጂ ነገሮችን ግን ማስመሰል ነው እነሱን ወይስ ወደ አንቺ ጽንሰ ሐሳብ፣ ወደ አንቺ ባህል፣ ወደ አንቺ ማንነት ዋጅተሽ ነው ያንን ነገር የምትጠቀሚው የሚለውን ነገር ነው ምናነሳውና መምሰልና መዋጀት በዚህ አይነት ክበብ ውስጥ የሚጫወቱ ጉዳዮች ናቸው። እያስመሰልን ነው እየቀጠልን ያለ ነው ወይስ እየዋጀን ነው ወደኛ የሚለውን ነው ምናነሳው። በተለያየ ዘርፍ በተለይ በጥበቡ ላይ ብናተኩር ብለን አስበናል። ተመልካቾቻችን እዛ ላይ ነው እኛ በጣም ትኩረት አድርገን ለምን ሰፊ ርዕስ ነው በጣም ብዙ አንግል በፖለቲካውም በትምህርቱም በተለያየ ዘርፍ ልናነሳው እንችላለን። ግን በጥበቡ ላይ ሰብሰብ አድርገን ስናነሳው ቲያትርም አለ፣ ፊልሙም አለ፣ ሙዚቃውም አለ፣ ብዙ ነገር አለው። ስለዚህ እነሱን ጉዳዮች ነው የምናነሳው አይደል? ይትበይ። አዎ፣ ቲያትርና ፊልሙ በተለይ መምሰል ለኔ ጊዜያዊ የሆነ ስም ያመጣልሃል፣ ጊዜያዊ የሆነ ዝናን ያመጣልሃል። ቀጣይነት አለ ወይ? አይደክምሽም። ቀላል እኮ ነው። ቁጭ ነው የምታደርጊው። ሙዚቃን ግን በተለይ ጥበቡን ነው ዛሬ በስፋት እናነሳለን ብለን የነበረውና ሙዚቃ ላይ ምንድነው የታዘብሽው ለሊ? እኔ በጣም ዓለም አቀፍ ደረጃ ያው ሙዚቃ ዓለምን አንድ የሚያደርግ ስለሆነ ብዙ ነገር ሊወራረስ ይችላል ብዬ አስባለሁኝ። እንደ ምሳሌ ግን ልናነሳው የምንችለው ድሪል የሚባለው የሙዚቃ አይነት አሜሪካ ውስጥ የተለያየ በቡድን ይደራጁና በተለያየ አጋጣሚ በጓደኝነት በምን እርስ በርስ የሚተራረቡበት የሚዘላለፉበት አይነት ስልት ነው። ወደ ግጭት ወደ ወንጀል ሁሉ የሚመሩ መልእክቶች ይተላለፉበታል። ከዛ ውጪ ደግሞ ሚስጥርም ካለሽ የምታውቂው ሚስጥር ካለም እሱም አደባባይ ያወጡበታል እና ዋናው ከስልቱ ከሙዚቃው ከቢቱ በላይ የሚያነሱት ሀሳብ በሙዚቃ ውስጥ የሚነሳው መልእክት በጣም ተጽዕኖ ይፈጥራል። እንዲያውም እንግሊዝ ውስጥ ከአሜሪካ ወደ እንግሊዝ ነው የሄደው በጣም በስፋት የተስፋፋው ይባላል እና እንግሊዝ ሲገባ ራሱ ፖሊስ በጣም ወንጀሎች ተስፋፉና እንደዚህ ሙዚቃዎች በመብዛታቸው ምክንያት ከዩቲዩብ እንዲወርዱ ራሱ የሚያስገድድባቸው አጋጣሚዎች ነበሩ። ለምን የኛ ሀገር ድሪሎችን አናየው? እኛ ሀገር መጣ ነው አሁን ለማንሳት የፈለኩት። አዎ እኛም ሀገር አሉ በጣም የመሰሉ ናቸው የዋጁ ናቸው ስታያቸው። አብዛኞቹ የዋጁ አይደሉም። በጣም የመሰሉ ናቸው ከነአባባላቸው ከነቃላቸው ከነቋንቋው ሁሉ ነገር ተጠቀመው ማስችል በቃ ሙዚቃ በጣም ተጽዕኖ ያለው መንገድ ነውና ያንን ተጠቅመው ግን ከባህል እንዲሁ በጓዳ እንኳን የማትጠቀሚያቸውን ቃላት ነው በሙዚቃው የሚናገሩትና አንዳንዱ በቃ እኛ ሀገር ነው ይሄ ያስብላል። የሆነ ጥግ አንድ ግሩፕ አለ፣ እዚህኛው ጥግ ላይ የሆነ ግሩፕ አለ። ይሄ ለጨዋታ ደስ በሚሉ ቃላቶች ቢሆኑ አንቺን ሊያዝናናሽ አንቺን ፈገግ ሊያሰኝሽ በሚችል ቃላት ቢሆን ችግር የለውም። ግን ተቃራኒው ነው። ምን አለ መሰለሽ አንዳንድ ድሪሎች ላይ ጠቅ ነው ማድረግ። ይሄኛውን ከዩቲዩብ ላይ እንዲወርድ በጣም ይዘታቸው አስደንጋጭ ነው። በጣም እኛ ሀገር ሲመጡ እንደዛው እንደነበሩት ከነ ይዘታቸው ከነ ሀሳባቸው ከነ መልእክታቸው ነው የመጡትና ያ በጣም ያስደነግጣል። እንግዲህ እኛ ሀገር በጣም ባህል በአስተሳሰብ በብዙ ነገር ስነ ስርዓት የሚከበርበት ሀገር ነው አይደል? በጣም ማስተዳደጋችንም መተራረብ ደግሞ በኖርማል ህይወታችንም እኮ አለ። ዝም ብለን እንተራረባለን እንሳሳቃለን። ግን የአደባባይ ሲወጣ ደግሞ መጠንቀቅ ይጠይቃል።
ዘይቤ ያለው ራሱ በህይወታችን የምናደርገው መተራረብ እኮ የራሱ መንገድ አለው አይደል? እንደ ሌሎቹ በእንትን የተቀባ ስድብ ምናምን አይደለም። ክብርን ጠብቀን ነው። ግን ምናልባት ጥበባዊ ነገሮችን ተጠቅመው የሚያስቅ ይዘት ኖሮት ሲሆን ለተመልካቹ ወይን ለመስራት ለመረጠው ሰው እንደ ደስታ ማዝናናት አድርጎ አስቦት ቢሆንስ በዛ መልኩ ይዘታቸው እንደዛ አይደለም። አሁን እንደ ማዝናናት አይደለም የሚነሱት ሀሳቦች ሰዎችን ለወንጀል የሚያነሳሱ እርስ በርስ መከባበርን የሚያጠፉ እንደዛ አይነት ትኩረት አላቸው አብዛኞቹ መልእክቶች እና በጣም ደግሞ የሚያሳዝነው ልጆች ታዳጊዎች ወጣቶች ናቸው ይሄንን ስልት በጣም የሚወዱት የሚያዘወትሩት እና የምታነሺው ሀሳብ ነው ማተር የሚያደርገው እዚህ ሰፈር ትመጣና ትገባና ነው በአብዛኞቹ ግጥሞች እዚህ ሰፈር ትመጣና ትገባ በር ላይ ጠብቀኝ እዛ እንትኑ ጋር የእጅ እንቅስቃሴው በነገራችን ላይ አሁን እኛ አንዷን ቅንጣት ስንጥር ድሪል አነሳናል ለምሳሌ ራፕ ሂፕ ሆፕ ሲሰራ በፊት ላይ የሆነ የኛ እንትን አይደለም ምናምን ራሱ ሌላ እንትን አለ ክርክር አለ አይደለ ሌላ ክርክር አለ አይደለ ከኛው ነው የተወሰደው ከምናምን አሁን ላይ የሚሰሩ ራፖች ግን ስትሰማ ሀገርኛ ዘዬ ያላቸው አይደለ እስቲ ራፓችንን ኢትዮጵያ እንዴት ሞክራት እንዴት ነው የሚሆነው ለዚህኛው ኮፒ ያደረግናት ይዋጃል ነው የምትለው አሁን እኛ መዋጀቱ ላይ እኮ እንትን አለች ዱላ አሁን ስንዋጀው ኮፍያ አለች ስንዋጀው ምን አደረግናት እኛ እንቅስቃሴያችንን ያው እቺች ያለች አይደለ ዱላችንን ያዝን መፋቂያችንን ያዝን ይሄ አትመጭም ብሎ ለመጥራት አይነት እንስራ ልስበር አይደል ይሄ እንቅስቃሴያችን መጣ አሁን የኛው ሀገር በራፕ በሂፕ ሆፕ የሚሰሩ ደስ ይሉሻል የሆነ ገጠርኛ ዘዬ ያለው ምን አለው ይሄ የማክበር ሙዚቃውን ግን አበዛ ነው ሌላውም ትኩረት አደረግን ሙዚቃው ላይ ሌላ ትኩረት አደረግን ራፕ ጋር ይበቃል ክሊፖችም አሉ ግን ባይዘው በነገራችን ላይ የሙዚቃ ክሊፖችም አሉ አንዱ ተጽዕኖ የሚደረግባቸው የሚሰሩት ክሊፖች ተጽዕኖ ለማድረግ በጣም ቀላል ናቸው ይባላል ስለዚህ ውዝዋዜውንም አለባበሱንም የፀጉር ስታይሉም ይወሰዳል በፊልሙም በሙዚቃውም ክሊፖች ላይም ታስተውያለሽ በጣም የተጋለጠ ሰውነት የበዛባቸው ክሊፖችን ከሆነ አመት በኋላ በደንብ እያየን ይመስለኛል በጣም ተጽዕኖ ይሄኛውን ማሻሻጫ መዋጀት ነው በመምሰል ነው የምትመለከቱት ገበያው ይፈልገዋል ብለው ሐሳብ የሚያነሱ ሰዎች አሉ አሁን አንቺ ከልጅሽ ጋር አብረማየት አትችልም ከቤት አንዳንድ የቴሌቪዥን ጣቢያዎች አሉ በግልጽ መናገር ማውራት ካለብን ለመጋበዝም እንቸገራለን አሁን አንቺ ያንን እነዚህ አይነት የቴሌቪዥን ቻናሎችን ከፍተሽ ከልጅሽ ጋር ከእናትሽ ጋር ከባለቤትሽ ጋር ለማውራት ለመመልከት ይሄንን ቴሌቪዥን ቻናል እንመልከተው ብሎ ለማየት አደፍሪም እና ሚዲያው የራሱ ኃላፊነት አለበት ዘመኑን ያዋጁ የሀገር መልክ የሆኑ ለሀገር ዘመንን ስትዋጂ ዘመን አይሽሬ ስራዎችን ነው የምትሰሪው ለሀገር የሚሆኑ ለትውልድ የሚጠቅሙ ስራዎችን ሚዲያው የራሱ ድርሻ አለበት እንዲወጡ ማስተላለፍ ግዴታ ነው ያም ግዴታ እኮ አይደለም እንደዛ አይነት የተጋለጠ ነገርን እያሳየ በቃ ለማምለጫ ምን ለማለት ሸፈና አድርጌዋለሁ ሊል ይችላል ያ የቴሌቪዥን ጣቢያ አንተ ግን እንዴት ነው ያንን የተሸፈነውን ለማየት ዳውንሎድ አደርጋለሁ ገብቼ ከባድ ነው ለዚህ ሌት ባረግ ግን አንድ ነገር ስንወስድ ማለት ነው መጀመሪያ አስመስለ ነው አይደለ ከዛ ማስመሰል በራሱ አንድ ችሎታ ነው እና ሁሉንም ነገር የግድ ካልዋጀን ማለት አለብን አይ ብላችሁ ለየራሳችን ጀመረች ክርክር ማስመሰሉ ለምንድን ነው እንትን የሚሆነው አሁን ይኸውልሽ ብዙ ነገሮችን የምታስተላልፊው የምትቀርሺው በጥበብ ስራዎች ነው የሰው ጭንቅላት በተለይ የምትቀርሺው ታች ላይ ላሉ ለወጣቱም ለህፃናቱም ደግሞ ያንን ነገር ግድ ያስፈልጋቸዋል አእምሮን ስለምትገነቢበት እና ስትገነቢ ምንድነው መገንባት የምትፈልጊው ምን አይነት ማንነትን ነው ማበልጸግ የምትፈልጊው እዛ ውስጥ ሙዚቃው ቲያትሩ ፊልሙ ምኑም ይካተታል ስዕሉም እና ማንነትሽን በዛ በኩል ነው ለልጆቹ የምታስተላልፊው ስለዚህ የግዴታ ማንነትሽን ስታስተላልፊ የሌላውን ሀገር ነው መስጠት የፈለግሽው ወይስ ያንቺን ማንነት ነው ይሄ ላይ ነው የምትወስኚው እሱን ያነሳሁበት ምክንያት ምንድነው አሁን ኑሯችን ካያችሁት ድሮ በጣም ዓለም የራቀን ይመስለን ነበር አይደለ አሁን በደቂቃ የሁሉንም ሀገር ነገር እጅህ ላይ ሚዲያ ላይ የምናገኘው ነው ስለዚህ እኩል መሮጥ አለብህ መጀመሪያ ታስመስላለህ ከዛ ነገሩን አይተህ
ከቻልክ ተወጀዋለህ። ከወጀሽማ ችግር የለውም። መዋጀቱ ፕሮሰስ ስላለው ቀድመን ማስመሰል ለምን አስመስለን እንጀምራለን? ዝም ብለሽ ስለሮጥሽ ትደርሻለሽ አይደለም? እደርሳለሁ። የምንድን ነው የፈጠነ ሁሉ አይደርስም ነው? ሊደርስ ይችላል እንዳርባሯቱ። አንቺ ሰከን ማለት አለ። በኪነ ጥበብ ነው ሀገር የምትሰራው። በነገር ላይ ቲያትርም ላይ ለምሳሌ ቲያትርና ትወናን እንሂድ። ጥሩ መጣልኝ። ቲያትርም ፊልምም ላይ ስንመጣ እነዚህ ቦታዎች ላይ ትወናን፣ ዳይሬክቲንግን ታያለሽ፣ አጠቃላይ ሴቲንግ የሚባለው ወይም መቼቱን ታያለሽ፣ አልባሳቱን ታያለሽ፣ እነዚህ ነገሮችን ታያለሽ። እነዚህን ስታይ ምንድነው ሀገርኛ ጣዕም ያላቸው ወይም ደግሞ እኔን የሚመስሉት የትኞቹ ናቸው ብለሽ እንትን መምረጥ ትችያለሽ። ቲያትር ተማሪ ነው ከዛ ብዙውን ጊዜ የምታገኘው የትምህርት ስርዓቱም ላይ ራሱ ያው ጥያቄ ያለባቸውም ሰዎች ጥናትም እንዳለ ሆኖ ሲሰሩም ብዙ ነገሮችን ይሄ የአራተኛ ግድግዳ የስምምነት የሚባል አለ። በስታይ እንዴት ነው በመስኮት እንደምታይ አይደል የምታዩ ቲያትርን ልክ እንደ ፊልም ማለት ነው። ግን ተገኝተሽ ያንን ነገር የሰበሩ የምታገኘው ሀገራዊ አቅርቦቶች ላይ አሁን ትርጉሙ ስራዎች ሲሰሩ ተውፊታዊ ያው የሚባሉትን የሀገር ውስጥ ስራዎችን ስትሰሪ በአብዛኛው ምን ይጠይቁሻል? ብዙ ሰው ይጠይቅሻል። አልባሳት የሀገርኛ ይጠይቅሻል። ጥናት ይፈልጋል። እኛን የሚመስሉ ነገር ታገኝበታለሽ። ፉከራ፣ ሽለላ፣ ቀረርቶ ምኑ ያለበት እንደገና ደግሞ የሆነ ጋብቻ፣ ሰርጉ ምኑ ያለበት ሰርግ ብለሽ ሁለት ሰው ምናምን መድረክ ላይ ብታረጊ አይመጣም። እኛ ጋር እልልታው ምናምን ሲሆን የሆነ ነገሩ ልብሽን ይወረዋል። ስለዚህ የወሰድሽውን ሐሳብ በሀገራዊ ማንነት ቀርጸሽ ቲያትሩ ላይ የወሰድሽውን ሐሳብ በፊልሙ ውስጥ አምጥተሽ በሀገራዊ ማንነት ቀርጸሽ ፊልሙ ላይ ብታመጪው ለምሳሌ ጤዛን በነገራችን ላይ እዚህ ላይ በደንብ አነሳዋለሁ። በደንብ አንደኛ ፊልሙ እንግዲህ ቴክኒኩን የተጠቀመው ምናምን ያው ዳይሬክት ያደረገውም ያዘጋጀውም ይሄንን ዋናው ተጠሪውም ሰው ለይሄንን ጤዛን ሲሰራው ያለውን ዕውቀት ይዞ መጥቶ ነው ከውጭ እዚህ ሀገር የሰራው። ግን ሲሰራው ውስጡ ምን ታገኛላችሁ? ሀገራዊ እሳቤዎችን ታገኛላችሁ። ይሄ እንጀራ ሲጋገር እሳቱ ቡግ ሲል ደግሞ ማን ሊመጣ ነው የሚል አይነት ነገር ይሄ የደበቅነው ማንነት ወይም ያልተጠቀምነው ነው እንጂ የሚነግረን ነገር አለ። ንግርት አለው በውስጡ። ይሄ ተምሳሌታዊነት አለው በውስጡ። ብዙ ቦታ የተጠቀማቸው ተጋቡ ለማለት በቃ ሲጋቡ ወይ የሆነ ተሳሳሙ ሲባል ማሳየት አይጠበቅብሽም። ወስዶ ወፎችን ያሳይሻል ከነሱ ከፍ አድርጎ። ስለዚህ ቴክኒኩንና ቴክኒክ አለ በቃ ወደ ሀገርሽ የምታመጪበት የሚተረጎሙ ስራዎች አሉ። መቼም ቲያትር ላይ አንተ በደንብ ታውቃለህና ግን እንዳለ አይወሰዱም። ከኛ ሀገር ማንነት ከኛ ሀገር አስተሳሰብ ጋር የሚስተካከሉባቸው እድሎች ያሉ ይመስላል። በደንብ ይስተካከላሉ፣ በደንብ ይቃኛሉ። ስለ ትዳር ካነሳሽ የኛ ሀገር ትዳር ምንድን ነው የሚመስለው? ምን አይነት ጣዕም ነው ያለው? ግጭትሽ እኮ ይለያል ከሌላው ዓለም ግጭት፣ ሳቅሽ ይለያል ከሌላው ዓለም ሳቅ፣ በዛ ይቃኛል። እና እንዲህ አይነት ነገሮች አሉት። ግን ያንን ስትጀምሪ ቲያትሩ ቆይ እስቲ እነሱን ልምሰል ብለን ለምን እንጀምራለን ነው? አሁን ሰላም በኮሜዲም ግን ብናይ ሳል ብለን እኮ አይደለም የምንጀምረው። ማለት በድንገት ሳታስበው ነው የምትመስለው። አብዛኞቹ መምሰላችንን ማለት እንትን እዩዋቸው። ቆይ ዛሬ የለም ለምን ልምሰል ብዬ ተነስቼ አይደለም የምመስለው። ወይት ቤል ቆይ አይደለም እንድትረዱት ነው። ትንሽ አረፍ ብለን ከዛ የኔን ጉድ ተመልክተን እሺ ደሞ ከዛም ደግሞ የኔን ጉድ ተመልክተን ከበሮ ይትቤጋ ወድቋል። አሁን ከበሮ በሰዎች የኔን ጉድ ትመለከቱና እሺ እንግዳችንን ይሄ አሁን የለፈለፍነው እኛ የተንጫጫንበትም ነገር ልምዱም እውቀቱም ስራው ሙያውም የሚደግፈው ሰው ስለሆነ እንግዳችን እሱን ይዘን ተመልሰን እንመጣለን። ይበቃናል። እኛ ይሄን ያህል ከተንጫጫ ወደ ከበሮ በሰዎች እሺ ትቤ እንዴት ነው? ያስሚኒ አማን ነው አለሁልሽ። የት ይዘህ መጣ ዛሬ? ዛሬ ይዣችሁ የመጣሁት በሀገራችን አሉ ከሚባሉ የሙዚቃ ባለሙያ አቀናባሪዎች አንዱ ቤት ነው። እዚህም የመጣሁት በዋነኛነት እኔ ድምፅ ልሞክር ነው። እስከዛሬ በማዳመጥ የነበረውን መለየቱም ይሄ እንደዚህ ነው፣ ባቲ ነው፣ አምባሰል ነው፣ ቅኝቱን ሲያወራ የነበረውን በተግባር ተለምዶ የነበረኝን በተለምዶ ያመጣሁትን በተግባር እፈተንበታለሁ። እሰራዋለሁ ብዬ አስባለሁ። ትሰራዋለህ? እርግጠኛ ነህ? ብዬ አምናለሁ። በጣም አሪፍ። እናየዋለን። እንግዲህ ይዣችሁ እመጣለሁ። ማን ነው የሚለውን
እናያለን። እንዴት ነው ማርሻ? እንዴት ነው? እንዴት ነው ታደስ? አማን ነው? እንዴት ነው? አለሁልህ። ድምጼን ፈትናለሁ ብዬ ነው ዛሬ በስሜ የነበረው ወደ ተግባር አመጣዋለሁ። ኦኬ ጥሩ እናየዋለን። በጣም አሪፍ ነው። ትሞክራለህ? አሁን ልስፈን? አይዲ ስርዓት አለው እኮ እዚህ ጋርማ አይዘፈንም። ማይክሮፎን ጋር ሄደህ በማይክሮፎን ሄድፎን ታደርጋለህ። ቀስ ብለህ ተረጋጋ። ይዞህ አለው እሱ ነገር። እሺ እንዴት ነህ? አለሁልህ አማን። ሰላም ደህና ነኝ። ታደስ በጣም ተጣድፈሃል። በስልክ እየደወልክ ቸኩለሃል አይደል? ክለብ ተጫውተህ ታውቃለህ? ኧረ በፍፁም ሞክሬ አላውቅም። ዝም ብዬ በመስማት ነው። እንዴት በመስማት? የሙዚቃ እሰማለሁ። የኢትዮጵያ ሕዝብ ይሰማል እኮ። እሱማ ግን የኔ ምንድነው ይሄ ጥሩ ቴስት አለኝ ብዬ ነው ማለት። እስቲ ገባ የተባረከስ ሙዚቃው እንትን አለኝ። ምን አለ? ያደመጥክ እኮ ነው እስካሁንና አድማጭ ሆንክ እኮ ማለት እንትኑ አልመጣለኝ ሙዚቃው። እስቲ ባንተ ድምጽ ግባና ደግሞ እስቲ እኔ ደግሞ እስቲ ለመጫወት ልሞክር። እሺ አሁን የትዝታ መስሎኝ ነው እንትን ነገሩ ትዝታ ነው። ልክ ነህ። እሱን አግኝቻለሁ። ጥሩ ነው። እሺ አለበለዚያ እንግባባ የምንችለው አንተ ስትዘፈን እኔ ስጫወት ነው። እሺ እኔ ኮኪ ግን እንዴት ነው የሚመስልህ? ግን ማለት አልገባኝም። እኔ ማለት መተው እስቲ በል የማንም ሙዚቃ ትጫወታለህ ተብሎ ተቆጥሮ የሚገባ አንቱ ስሪ ብለህ እንደዚህ ምን አስገባ እስቲ በል እኔ ምጫወት በጣም ዛሬ ገራሚ ኪማ ሰጠው እኮ ግን እንድትገባ አደም ኪ ሰጠው እኮ ኪ የሚል ቁልፍ። እስቲ አንተ አንድ ነገር ልስማህና አንተን ለመከተል ልሞክር እስቲ። ትዝታ እንትን ልበል። እሺ ደስ ያለ ፓቲም ትዝታም አንቺ ወይም ደስ ያለ ነው። ትዝታሽ ዘወትር ወደኔ የመጣ ትዝታሽ ዘወትር ወደኔ የመጣ የምርህ ነው ግን እኔ ድምጻዊ ነኝ ብለህ ነው ግን ታስባለህ? አይ ድምጻዊ ባልሆንም ግን ይሄ መሆን የምችል አይነት ነኝ ብዬ ነው የማስበው። ያው ጆሮዬ ጥሩ ተስታለው ብዬ ስለማስብ ጆሮና ግን ጉሮሮ እንደሚለያይ ታውቃለህ አይደል? እሱማ ግን ድምጻዊ እሆናለሁ ብለህ ታስባለህ? የምር አሁን እኮ ገና አልጀመርንም እኮ ስሰማው እኔ ማለት ትንሽ ለየት ያለ ነው። እኔ በታሪኬ ገጥሞኝ አያውቅም። በነገራችን ላይ ብዙ ጊዜ እኔ ለዛ ነው ድምጽ ላኩ ምለው ሁሉ ጊዜ ከመምጣቱ በፊት ድምጽ አይኑ በስልክ ላከለዋለሁ። ቅር ይላቸዋል። ለምንድን ነው ድምጹን ሳልሰማው ቅድሚያ እንደውም ዋጋ ብዙዎቹ ዋጋ ነው የሚጠይቁ። ከዛ በኋላ ገንዘቡን ያስገባሉ ማለት ነው። ስለዚህ እኛ ሁሉ ጊዜ ድምጽ ምን ጠይቀው ድምጻዊ ይሆናል አይሆንም አትሊስት ትንሽ ቃና አለው ጉሮሮ አለው ለማለት ነው። የኔ ምን የሚለው እውነት ብዙ ጊዜ ብዙ ገጥሞኝ ያውቃል። እቺኛው ግን ለየት ያለው ነው። አንተ በዚህ ድፍረት ብዙ ነገር ልትሰራ ትችላለህ ማለት ነው። ቶሎ ካላስቆምኩ ልሞክር አንድ እስቲ ልስማ ራፖን እስቲ እንትና ቤዝ ላይ ነው የጥላውን ቤዝ ላይ ነው ከጥላውን ጋር ተሳርገህ ኖ የተሰራውን ነው ማለት የኬንያን የውጭው የሰራውን ሶማሌኛ ስላለበት እኔ በዛውም ሶማሌኛ በጣም ፕሮፌሽናል ሙዚቃ ነው የመረጥከው በነገራችን ላይ የኬንያን። አዎ እስቲ ልስማሽ። ምንድነው በጣም ግን አድማጭ ነው። ሙዚቃ ጥሩ ነው። አንተ ምናልባት ይሄ ታለንት ስፔሻሊ እኛም ቢሮ ላይብራሪ ውስጥ ብትቀጠር ዘፈን ለመምረጥ ለምሳሌ ምናልባት ነው ለምን አሁን የዘፈኑ እውቀቱ ሊኖር ይችላል፣ ግን ፈጽሞ የዛ አካባቢ ድምጽ ውስጥ ያለበት አይመስለኝም። እሺ ሞክርሽ
እኔ ሪትም አለ ገበዲያሮ ሹባኖ በረሻደ ላይ ሄደቶ መረቅ አፉፈ ቁወቶ መጋዕጊ ኢሼት መጋዕጊ ዋሸረፍ ሸረፋጂ ወያን አቀለዳሪፍታ ዴና ባንከቾጋ አለያው ሼጋ ተንታው ሸለያ ናሆር ሰብሰሜ ሰባህ ኑሬ አዱ ክልክልዮ ከሉም በደኔ አዱ ሐልክ ቺራ ሐሱስ በደኔ ሳኢብታ አሻ ቤት ገለይ uguddabbeystina aniya geelada ugubbananbeha manage oradne nabat barine maraykan waa laga soo waayey maraykan waa laga soo waayey በባቲ ጀመረ በትዝታ ጨረስከው አሁን አበሳጨኝ ራፕ ውስጥ ሪትም አለ ኪ አለ አሁን ቀደም አርጋ አልከኝ ባቲ ላይ አልከኝ አልኩና ባቲ ነው ከዛ እየዘፈንክ ምናምን ነገር ከዛውል ከኪ ውስጥ ወጣ አንተ ማለት ነው ባቲ ውስጥ ከኪ አይደለም የወጣው ከሜጀር ነው የወጣው ከዘርፉ ሁሉ ቅኝት ውስጥ ሁሉ ነው የወጣው ከየት እንደምጀምር አላውቅም ግን አንደኛ ሙያውን በጣም ደፍራችሁታል ማለት እችላለሁ አንተ ብቻ አይደለም እንዳንተ አይነት ሙያተኛ የሚመጣ ካለ በደንብ አድርጌ ከዚሁ ባስቆም ይሻላል አይመስልም ይሄ ከበሮ ምንድነው የሚባለው ሲያዩት ያምር ሲይዙት ያደናግር ይባላል ስለዚህ ይሄን አንዳንዴ የምር ለመናገር ክፍት የሥራ ቦታ ነው የሚያደርጉት ፍላጎቱ ብቻ አይደለም እኮ ውስጥ ደግሞ መቀበል ስፔሻሊ ለምሳሌ ፓይለት ዶክተር የምትሆንበት አጋጣሚዎች አሉ ለምን በትምህርት ስለምታገኝ ሙዚቃ ግን ጊፍት ነው በቃ ታለንት ነው ካልተሰጠ አልተሰጠህም ነው በጉልበት የምታመጣው ነገር አይደለም ይሁን አይደለም እኔ አይ መጸጸት አለብህ ተጸጽቻለሁ አዎ በቃ ተጸጽቻለሁ ይሄ ጥሩ አባባል ነው ትልቅ አስተማሪ ነው ብዬ ነው ታስተምራለህ ብዬ ነው በጣም ነው ወንድም አከብረህ ግድ የለም ከዚህ አካባቢ ሁለተኛ እንዳደርስ ሌላ ሙያ ብትሞክር ይሻላል አይሻል ግድ የለም በቃሽ ሰግና ሰላም ሁንልኝ ቻው በል ሙዚቃ ጋር ይትባረክ እንዳልደርስ ስማ እንጂ አዳምጥ እንጂ ዘፈን አልተባልክ በቃ መምሰል ደረጃ ራሱ አልደረስክም ሙሃጀቱን ቶ አይደለም እኔ ከመረበለ ይሁን ኳይ ፒች ብሎ ይሁን እዚህ ጋር የሚያንቆ ነገር አይ እኔ ይኸውልህ ለማውራት ቀላል እኮ ነው ይሄ እኮ ነው ተጸጽቻለሁ ሰማለሁ ብዬ ለፈለፍኩት ያው ለሂስ ተደርጎ ይወሰድልኝ እንጂ ችሎታ ድምጽ እንደዚህ እንደሚያስቀይም ግን ጠርጥራ ነበር አሃኪ ምናምን ተብሎ ግቢ ስትባይ በምንኛው ነው አዎ ቁልፉ ለማንኛውም ይሄ ለሙከራ እርፎን አድርጎ እየዘፈነ ታክሲ ውስጥ የሚረብሽው ሳያንስ በፍቃድ ስቱዲዮ ገብቶ ህዝብ የረበሸ ሰው ባልደረባችን የሚለው ትዝ አለሽ እንደዚህ እንትን ያደረጋችሁ ይላል ይሄ ባለፈው ትክክለኛው ድምጽ ነው እሱን ድምጽ ነው ስቱዲዮ ይሰማል ምሳሌ ሊጠቅስ ራስ ይዞት አይ ራሴ ላይ ያገኘሁት እንጂ ራሴ ላይ ያገኘሁት ተጻጽቻለሁ ለሙከራ ለተጻጽተ የተጨበጨበው ይትባረክ ከበሮ በሰው እጅ አዎ ለማንኛውም ወደ ጉዳያችን ስንመለስ እንግዳችንን እንጋብዛለን እንግዳችን በቲያትሩ በፊልሙ በሬዲዮ ድራማው በስዕሉ ሌሎች የእጅ ጥበቦች ቅርጽ የሆነ ግንባታ በሉት ብቻ የእጅ እደ ጥበብ የሚባሉት ነገር ያለው ከምንም በላይ ደግሞ ለሀገር ክብርም በኋላ ሲመጣ ነው እሱን እዚህ ሆኖ ነው የምናገረው ትልቅ ቦታ ያለው ነው ሳሙኤል ተስፋዬ ደራሲ ዳይሬክተር ሳሙኤል ተስፋዬ እንኳን ደህና መጣ እናመሰግናለን እንኳን ደህና መጣ እንኳን ደህና መጣ ሳሚዬ እንኳን ደህና ቆያችሁ ተመችቷል እንዴት ነው ወንበሩ ከፍ ይላልና ጥሩ ነው ከፍ ማለት ጥሩ ነው ታዲያስ በነገራችን ላይ ቅድም እዚህ ሲመጣ ነው የምናገረው ያልኩት እሺ የሀገር መከላከያ ሰራዊትን ተቀላቅሎም አገልግሎ የሚገባውን አገልግሎት ሰጥቶ እንደገና ወደ ጥበቡ ዓለምም የመጣ የተመለሰ ነው ለአገልግሎት እናመሰግናለን
ሳሚ እንግዲህ እንኳን ደህና መጣህ ብለናል። እዚህ ያስቀምጠናል። አሁን ወደ ኮስተር ብለን ወደምንጠይቀው ወደ ፈጣን ጥያቄ ነው የምናልፈው። ፈጣን ጥያቄ ሰዓታችን ላይ ኮስተር ብለን ነው የምንጠይቀው። እያንዳንዱ እዚህ ያለው ጋዜጠኛ ሁለት ጥያቄ ይዟል። አንተ ፈጣን መልስ ነው በ3 ሰከንድ ውስጥ የምትመልሰው። ሁለት ጥያቄ እጠይቃለሁ። ከኔ ነው የምጀምረው። እሺ ልጀምር ነው። ከወጥ ቲያትርና ከትርጉም ከተክሌ ደስታና ከሃይማኖት አለም ተክሌ ደስታ። ለምለም ከቴዲ አፍሮና ከቴዲ ታደሰ። ቴዲ ታደሰ። ከአንቺ ሆዬና ከአምባሰል። አንቺ ሆዬ። ቴዲ የምትወደው 2 መጽሐፍት? ፍቅር እስከ መቃብርና ከአድማስ ባሻገር። አንተ የምትወደው ሰው የማይወድልህ ስራ? ካሊጉላ። ሰላምዬ ከጠላና ከጠጅ። ጠጅ። ከቦሎቄና ከዱባ። ዱባ። ዱባ ምትል አልመሰለኝም ነበረ። ከቦሎቄ ይሻለኛል እንጂ ሁለቱንም ከቦሎቄ ይሻለኛል ብዬ ነው እንጂ ሁለቱንም አልወዳቸውም። ምርጫ ሁለት ከበጣም መጥፎ ይሻለኛል። እሺ ወደ ቀጥታ ውይይታችን እንሄዳለን። ሳሚ በብዙ ነገሮች ስናነሳ ነበር። በዚህ ከጥበቡ ጋር በተያያዘ መምሰል አስቀድመን የብዙ ነገር እየተበላሸብን የሚል ነገር አንስተናል። ለምንስ መጠበቅ አለብን የሚልም ነገር ተነስቶ ነበር። መዋጀት ነው ያለብንም እያልን ስናነሳ ነበር። እንግዲህ የጥበቡን ዓለም ባለችን እውቀት እኛ ባነበብናት ወይ በተማርናት ነገር እንዴት ነካክተናል። አዎ አንተ ብዙ ዓመት ሰርተህበታል። ብዙ ስራዎችን አሁንም ድረስ እያበረከትክ ነውና እንደው ከአንድ ጥያቄ ብጀምር ደስ ይለኛል። በጥበቡ ዓለም ካሉ በተለይ በቲያትሩም፣ በፊልሙም፣ በሙዚቃ ክሊፖቹም፣ በስዕሉም ምን ክፍተት ይታያል? ምን አይነት ከክፍተት ለምን ትጀምራለህ? አንተ የምትታዘበው ክፍተት ለማስተካከል ይመቸናል ብዬ ነው። ክፍተቶች ይሄ ነገር መሆን የለበትም ያልከው ነገር የለም? አልተዋጀም ይሄ ነገር ወይ ይሄ ነገር መስሏል። 3 ሰከንድ የምትመልሽ ነው። ከመዋጀትና ከመምሰል መምሰል የሚቀለው እሱ ነው አልኩ እኮ። ቀላሉ ነው የምትመጣው። ለፈጣን ጥያቄ የሚሆነው መምሰል ነው። በነገራችን ላይ መዋጀት ማለት ምን ማለት ነው? ማጥመቅ ማለት ነው። እንዳንተ እንደሚስማማ እንደሚሆንክ እንደ ባህልህ እንደ ማንነትህ እንዲሆን አድርገህ መስፋት በልክ ማለት ነው። ኦኬ መዋጀት እኔ ደግሞ በማውቀው ወይም በምረዳው ከሱ እንጀምር ይሻላል ብዬ ነው። መዋጀት ለአንድ ነገር የተከበረ ነገር ወይም የተወደደ ነገር ወይ ደግሞ የላቀ ነገር ሰተን ለሱ ምላሽ የምናገኝበት የምንወስደው ወይም የምንቤዠው ወይም ደግሞ የምንከፍልለት ነገር ማለት ነው። አሁን ዘመንን መዋጀት ሲባል ብዙ ጊዜ ግራ ይገባኛል። ምን ማለት ነው የሚል ይጋጭብኛል። ነገሮችን መዋጀት ሲባል ከዚሁ ጋር አያይዘዋለሁ። ለማስታረቅ ወይም ለማስማማት ደግሞ የሆነ ነገር ሲመጣ ያንን ነገር እንዳለ ከመቀበል ለሱ መክፈል አለብን በሚለው ከሆነ ምናልባት ሊያስኬድ ይችላል። እሱ ነው እኛ እያወራን ያለው። አዎ እንደሱ ደግሞ የማያስፈልግበት ጊዜ ደግሞ በጣም ብዙ አለ። የጥበብ ስራ ስለሆነ ነው ወይስ ሌላው ጊዜ? ምንም ነገር የማያስፈልግበት ጊዜ አለ። ለምሳሌ አንዳንዴ በሙያችን እንውሰደውና ለምሳሌ ቲያትር እንዳለ ተተርጎሞ መጥቶ እንዳለ ሊሰራ ይችላል። ለምንድነው ወደኛ ሀገር አዳፕት መደረግ የሚያስፈልገው? አንዳንዴ አያስፈልግም። እንዳለው ይሆናል። በዛኛው ባህል በተሰራበት ቦታ ስያሜ ምናምን እንደዚህ ጥያቄ። አሁን ለምሳሌ ሃምሌትን ወደነው አልወደድከው? አልወደድሽው? እንግሊዝ ውስጥ የማይመስሎኝ ወደነው እንግሊዝ እንደሆነ አስበን ሃምሌት ሆኖ አይደል ያየነው? ኦቴሎ እንደዚህ ደሞና ብለናል። እንዳለ ነው የተቀበልነው። ከነ ስያሜው ከነ ቦታው ከነ ምኑ ከነ ጋጸባ እንደሱ የምንቀበላቸው ብዙ ቴክኖሎጂን ብናይ በተመሳሳይ ምናልባት ስላልተጣረሰ ይሆን የተያዘው ኮንቴንቱ እዛ ውስጥ ያለው ነገር ከኛ ጋር ስላልተጣረሰ ይሆን እንዳለ የተቀበልነው። አንዳንዴ ግድ ይለናል። ሳትጂ በግድ ያስገድድሻል። ለምሳሌ አሁን ሚዲያን ነው እንዳለ ሁሉ ነገሩ ከኛ አይደለም አይደል? ከምንናገረው ቋንቋ በስተቀር ቋንቋውን ስለተናገረን ከፈልንለት ካለን አይሆንም እና ሙሉ ለሙሉ ፎርማቱን ይዘን ብናወራ የኛ አይደለም። ቲያትር የምናቀርብበት መድረክ የኛ አይደለም። ብዙ ነገሮቻችን ግድ ይሉናል። ቅድም ወደ ተባለው ስንሄድ መዋጀት በሚለው እንክፈልለት ሲባል ደግሞ ሌላ ነው። እሱ ምንድነው የምናደርገው? ያንን ዕውቀት እንቀበለዋለን፣
ያንን ፍልስፍና እንቀበለዋለን፣ ያንን ሳይንስ እንቀበለዋለን። ከዛ እኛ ብልህ ስንሆን ስናውቅ ማወቅ ብቻ አይጠቅምም። አንዳንዴ ስንሰክን ምን እናደርገዋለን? ሀገራዊ ስሜት እንዲኖረው፣ ሀገራዊ ቅርጽ እንዲኖረው፣ ሀገራዊ ማንነት እንዲኖረው፣ ሀገራዊ ቀለም እንዲኖረው በሱ እንሰራለን ማለት ነው። እኛ ሀገር ብቻ ሳይሆን ሁሉም ሀገር አለ። ግን አንዳንዴ ምን ይሆናል? ከዛ የመጣውን አንቀበልም እንላለን፣ በራችን እንዘጋለን፣ የእኛንም አናሳድግም። ከዛ ምን ይሆናል? ሀገርም ዘመንም መካን ይሆናል። ሊትራሊ መካን ይሆናል። እውቀት ወስደን ተቀብለን ከዛ ግን በሀገርኛ ነገር መቃኘቱ መዋጀቱ አንድ ብልሃት ነው። አሁን እንዳልከው ስክነት ሲኖረን ስላልከው ወደ ትልቁ ነገር ያደርሰናል። ማወቅ ብቻ ራሱ አይጠቅመንም። መስከን ይፈልጋል እንደዚህ አይነት ነገር ለማድረግ። ምክንያቱም ብዙ ነገር ነው አብረን የምንቀይረው። አንድ ሰው ብቻውን ደግሞ ሳይሆን ብዙ ተባባሪዎች ያስፈልጉታል እንደሱ ለማድረግ። ዜን አንዳንዴ አያስፈልግም ዘመኑን መዋጀት ምናምን ማለት ላያስፈልግ ሰላም ደሳለ አይደለም። ግን እንዳልከው ከሆነ አብዛኛው የምንሰራቸውን ጥበባዊ ስራዎች መክፈል ያስፈልጋል ብለህናል። የሚያስፈልጋቸውን ግን እየከፈልንላቸው ነው ብለህ ታስባለህ? አይደለም። እሱን ዘመን ይመክናል የሚባለው እኮ በዚህ ሁኔታ ነው። ትውልዱ ከትውልዱ ውስጥ የሚነሱ ልሂቃን እነሱ ሰክነው ዋጋ ከፍለው ቅድም ባልኩት ትርጓሜ ከፍለውለት ወደኛ ሀገር ማንነት እስካልቀየሩት ድረስ ይመክናል። የመምከን ምክንያት ምሳሌ ደግሞ ወይም ደግሞ ማሳያ የሚሆኑ ደግሞ አሉ ምልክቶች። ትውልዱ ምን ይሆናል? ስለ ቫልዩ ወይም ስለ እሴት ማሰብ ይተዋል። ስለ መክበር ስለሚባለው ወይም ልህቀት ስለሚባለው ነገር ማሰብ ይተዋል። ተራ ነገር ስለሆኑ ነገሮች፣ ስለ አብለጭላጭ ነገሮች፣ ስለ ገንዘብ ማሳደድ፣ እነዚህ ተራ ስለሆኑ ነገሮች ማሰብ ይጀምራል። ይሄ ረቂቁ የሆነው ዓለም ይረሳና ግዑዝ የሆኑ ነገሮች እየተወደዱ የሚመጡበት ሁኔታ ይፈጠራል። አንተ አሁን ከቲያትሩ ውጪ በስዕሉ ላይም አለ። ስዕል ቀለማትም ብዙ ነገሮች በየሀገራቱ የራሳቸው ትርጉም አላቸው መቼም አይደለ? እንደው የኛ ሀገር በኪነ ጥበብ ውስጥ የኛ ሀገር ቀለም የምንለው አለን ብለህ ታስባለህ? በቲያትርም ሊሆን ይችላል፣ በስዕሉም ሊሆን ይችላል። ይሄ የኛ ቀለም ነው። ስለዚህ መዋጀታችን ማለት መምሰሉ ሊያበላሸው ይችላል ብለህ የምታስበው አለን? እንደዛ አይነት አይደንቲቲ አለ? በመጀመሪያ ደረጃ ጥበብ የምንለው ነገር ወይም አብስትራክት የሚባሉ ነገሮች፣ አይዲያዎች፣ ፍልስፍናዎች፣ ሃይማኖት እና ረቂቅ የሆኑ ነገሮች የሉ። እነሱ ድንበር ተሻግሮ ለመሄድ የሚያግዳቸው ነገር የለም። ስንቀበላቸው ቅድም ባልኩት መሰረት በእውቀት ከተቀበልናቸው በእውቀት ልናርቃቸው እንችላለን። ወደኛ ማንነት መቀየር ወይም ማዋደድ። በእውቀት ካልተቀበልናቸው ያንኑ ኢሚቴት እያደረግን እየደገምን እንቀጥላለን ማለት ነው። እሱስ ጥፋት ይሆናል። ግን የሚሆንበት ጊዜ አለ። ኮንቴክስቱን የሚወሰኑ ኮምፕሊትሊ ጥፋት የሚሆንበት ጊዜ አለ። አንዳንዴ ደግሞ ጥፋት አይሆንም፣ ይስማማል። አንዳንዴ ይመጣና ልክክ ይላል ከአንተ ጋር፣ የዛኔ ምንም ጥፋት አይሆንም። ግን ጥፋት የሚሆንባቸው ደግሞ በጣም ብዙ መንገዶች አሉ። አሻራችንን የሚያጠፉ ምናልባትም ኢትዮጵያዊነት የሚባለው ስብዕና፣ ኢትዮጵያዊነት የሚባለው ቴሪቶሪ ራሱ ድንበሩ፣ ኢትዮጵያዊነት የምንለው ስም፣ ቀለም፣ ፍልስፍና እንዳለ እሱን የሚያጠፋ ነገር ይኖራል። እንደ ምሳሌ በ1970ዎቹ በአዲስ አበባ በተለይ በጣም ዘመናዊነት የሚባለው ሀሳብ በጣም ጎምርቶ በጣም ተስፋፍቶ ነበር እና ያ በጣም ከባድ ነበር። ቋንቋችንን አቢዩዝ እያደረገ ነበር። አክቹዋሊ እስካሁን ድረስ ደርሷል። አቢዩዝ ስለሰማ ደርሷል። ሙዚቃዎቻችንን የእኛም ሙዚቃ በጣም እየበከለ ወይም ደግሞ እየመረዘ ነበር። ለአውሮፓውያን አስተሳሰብ የያዙ ሙዚቃ ምቶች፣ ስልቶች መከተል፣ በጣም ብዙ ናይት ክለቦች መከፈት፣ ተመሳሳይ በቲያትሩ ካየነው የራሳችን የቲያትር ቅርጽ መያዝ፣ የአውሮፓውያን የቲያትር ቅርጽ መያዝ የኛ ነበርን። የራሳችን ቲያትር የሚመስል ነገር ነበረ። ያሁን ቲያትር ብለን አንሰይመው እንጂ ያሁን ሊቃውንት ባያስማሙበትም ማለት ነው። ጎራ ተከፍሎበታል። ብዙ ሰዎች ሁለት ጎራ ተከፍለው ያ ቲያትር አይባልም የሚሉ አሉ። እኔ ሊባል ይችላል ከሚሉት ውስጥ ነኝ እኔ። ብቻ እሱን እንድናጣው ሆነናል። በጣም ብዙ ነገሮች ብቻ አለባበሳችን፣ የቀለም ምርጫችን ምናምን በጣም ወደ ቀለምሽ ይመጣሉ አበሰው እና እንደዛ እየሆንን በሄድንበት ጊዜ የቀዳማዊ ኃይለ ሥላሴ ቲያትር አሁን የኢትዮጵያ ብሔራዊ ቲያትር የሚባለው እሱ የተመሰረተበት ምክንያት እሱ ነበር። ምን የሚል የአውሮፓውያንን የባህል ወረራ ለመከላከል እንኳን ባንችል የኛን ተገዳዳሪ ለማድረግ ከዛ ደግሞ ወደኛ ጋር ስትመጪ ቀለም ደግሞ የራሳችን የሆኑ የቀለም ምርጫዎች አሉ። የራሳችን ትርጓሜዎች አሉን፣ የቀለም ትርጓሜዎች አሉን።
ቀለም ላይ ብቻ ሳይሆን መስመር ላይ ስዕል በመስመርና በቀለም ነው በዋናነት እንትን የሚባለው የሚዋቀረው። መስመር ላይ ራሱ የራሳችን መስመር አለ። ለምሳሌ ኢትዮጵያዊ የሆነ መገለጫ የሆኑ መስመሮች አሉ። ስለዚህ እነዚህ መስመሮች ደግሞ የእኛ መገለጫዎች ናቸው። አሁን በዓለም ላይ አውትሻይን ልናንጸባርቅ የምንችለው በየትኛው ብንጠቀም ነው ከተባለ የራሳችንን ብንጠቀም አውትሻይን ወይም ማንጸባረቅ እንችላለን ብዬ አስባለሁ። በእነሱ ብንጠቀም ግን ስተናል ማለት አይደለም። በእነሱ ስል ዓለም አቀፋዊ በሆነው ሀሳብ ማለት ነው። እንደውም ሳሚዬ ከእሱ ጋር የሚያያዝ ነገር እንድታነሳልኝ ነው። እንደው ከእኛ ማንነት ጋር ይሄ በደንብ አድርገን አጣጥመን አስማምተን የተጠቀምንበት ምሳሌ አለን ወይ? ማሳያ የሚሆኑ ከጥበቡ ጋር በተያያዘ ለምሳሌ ይህንን እንዳለ ልውሰደው። ቀደም ባለው ዘመን የራሳችን የሆነ መስመር አለን፣ የራሳችን የሆነ ቀለም አለን፣ የራሳችን የሆነ አሳሳልም የሙዚቃም የቲያትርም ፍልስፍናዎች ነበሩ። እነዚህ ፍልስፍናዎችን በአግባቡ ስንጠቀምባቸው በጣም ውጤታማዎች ነበር። ለምሳሌ በመስመር ብናየው እንኳን ክብ መስመር ኢትዮጵያዊነትን በጣም ዲፋይን ያደርጋል ይባላል። ብዙ ሊቃውንት ይስማሙበታል። ክብ መስመር ከከባቢው ሰውዬ በስተቀር ጅማሬውና ፍጻሜውን የሚያውቅ የለም። ስለዚህ እንትኑ ወሰን አልባ ነው። ኢትዮጵያዊነትም እንደሱ አይነት ሚስጥራዊነት አለው። ሚስጥር ስል ይሄ ኔጌቲቭ የሆነው እንትን ተመልካች ባይዘው ደስ ይለኛል። ሚስጥር ማለት በቀላሉ የማይደረስበት የማይመረመር ረቂቅ የሆነ ክቡር የሆነ ነገር በውስጡ የያዘ ማለት ነው። ያ ማንነት ደግሞ ነበረን እኛ ብቻ ሳይሆን የውጭ ሊቃውንትም የመሰከሩለት እውነት ነው። ይሄ መስመር ኢትዮጵያዊነትን ይገልጻል። እነዚህን መስመሮች ተከትሎ የተሰሩ በጣም ብዙ የስነ ጥበብ ውጤቶች አሉ። ለምሳሌ ቅርጾቻችንን ብናይ አብዛኛዎቹ ክብ ነበሩ። ቤቶቻችን ክብ ናቸው። አብያተ ክርስቲያኖቻችን ክብ ናቸው። ለምሳሌ ጭፈራችን ክብ ነው። ለቅሶ ስናካሄድ ክብ ነው። የሳደር ጨዋታ ስናደርግ ክብ ነው። አብዛኛው ነገራችን ክብ ነው የነበረውና ስዕሎቻችን ከዚህ ጋር በጣም የተያዙ ናቸው። ካየነው ትራዲሽናል የሆነው የኢትዮጵያን አሳሳል ካየነው ክብ ፊት በጣም ገናን ነው። አይኖቻቸው ትልልቅ የሆኑ ለክብ የቀረቡ ያ ምላትን ያሳያል። ትዕምርቱ ምላትን የሚያሳየው ይሄ ግን ሀገራዊ እውቀት ነው። ቅድም እንዳልከው ተመስጥሮ ማለት በቀላል ማንደርስበት ደረጃ የተቀመጠ ነው። በብዛት የሚነሳ ሀሳብ አለ ሳሚ። እንደዚህ ሻይም እየተጠጣ ሰውም የተለያዩ ቦታዎች ከሚነሱ ሀሳቦች መካከል ማስመሰል በዝቶብናል። የውጭውን ነገር እንዳለ ኮፒ እያደረግን ነው። ፖለቲክሱም፣ ትምህርቱም፣ ኑሯችንም፣ ማህበራዊ ህይወታችንም መዋጀት የሚለውን ልጠቀም እዚህ ነው። አልተከፈለበትም እንዳልከው እንደዛ እየሆነ ነው የሚሉ ነገሮች እንሰማለን። ይሄኛው እንዳልከው አሁን ከጥናት ማነስ ነው ወይንስ እውነትም እያስመሰል ነው? ምን ትታዘባለህ? መምሰል የሚመጣበት ዋናው ችግር ምንድነው? የመጀመሪያው ነገር ራስን ካለማወቅ ነው። እኔ የማምንበት ራሳችንን ካላወቅን ወደ መምሰል እንሄዳለን። ምክንያቱም እኔ በፍጹም ማንንም ለመሰል አልተሰራውም፣ አልተፈጠርኩም። ለምሳሌ እኔ በተፈጠርኩበት ጊዜ የነበሩ የወንድ ዘሮች በሙሉ ልጅ የመሆን እድል ቢኖራቸው እኔን የሚመስል ፍጡር አይኖርም። አይገርም? በሚሊዮን የሚቆጠር ከነዛ ውስጥ እኔን የሚመስል ሰው ሊፈጠር አይችልም። በመልክም፣ በአስተሳሰብም፣ በምንም በቀለምም በምንም ማለት ነው። ስለዚህ እኔ በምዕተ ዓመት ያለን በዘመናት የማልተካ ብርቅ ሰው ነኝ ማለት ነው። ብርቅነቴ ገብቶኛል ወይ? እኔ ጋር ያለ ምላት ገብቶኛል ወይ? እሱን አናውቀው። ሳላውቅ ቀርና አንቺን ለመምሰል ጥረት አደርጋለሁ። በጣም ስታንዳርድ አድርጎ የሌላውን ማሰብ ይመስለኛል። የሌላውን ያለውን ነገር እኮ ያለው ስለማላውቅ ነው። የራስን ማሳነስ ለራስ ያለው ቦታ ማነስ። እኔን ካላወቅኩኝ እርግጠኛ ሆኜ እንትምሉ ወደ አንቺ መቀላወጥ አይቀርም። ስለዚህ ያ ደግሞ የማንነት መዛባት ወይም ደግሞ አለማወቅ ጠንቅቆ ይሄ ፐርሰናሊቲ ዲስኦርደር የምንለው የማንነት የአይደንቲቲ ክራይሲስ የምንለው ወደዛ ነገር ያመራናል። በቃ ሙሉ ለሙሉ አንተነት ከሌለ አንተ ሰው ለመምሰል እየተሰራው እኮ አንተ ጋር ነው። ለምሳሌ ሀ ተብሎ ፊደሏን ስትጀምራት ነው ኢትዮጵያዊነት የምትጀምረው። የሀ ቅርጽ ለምን እንደዚህ ተሰራች ተብሎ አውቀውት ዲፋይን አድርገው ለቅርጿ ማለት ነው። ከዛ ለድምጿ ደግሞ በሁለት ድምጽ ላይ የተሰራችው ሀ በሁለት ድምጾች ይሄን ቅርጽ እንድትይዝ ከዛ ይሄን ትርጓሜ እንድትይዝ ብለው ነው የሚሰሩት። እዛ ውስጥ ኢትዮጵያዊነት ማንነትን እየተቀረጸብኝ ነው ማድረገው ማለት ነው። ከዛ አሁን ይሄ ብሎ ይጀምራል የኔ ልጅ ኢፎራፕል የብዙዎቻችን ኢፎራፕል ብለን ነው የምናስጀምረው። ከዛ እዛ ጋር ነው ችግራችን የሚጀምረው ማለት ነው። እኔን አላውቀውም። እኔን ካላወቅኩ አንቺ ታስቀኝኛለሽ። ያንቺ እኮ በጣም ቀሽም ይሆናል ከአንተ አንጻር ብታውቀው ኖሮ ግን ሆኖ እያገኘ ነው አይደል? ሁላችንም እንደዛ ነው። ስንማርም ቅድም
ቴዲ ሲያነሳው ነበረ የሚዲያው አስተዋጽኦ በጣም ትልቅ ነው። ሁሌ ምሳሌዎቻችን፣ ዜናዎቻችን፣ የምንሰራቸው ፕሮግራሞች መጀመሪያ የመጣው ሚዲያው ራሱ ከውጪ ስለሆነ አብዛኛው ምሳሌዎቻችን እነሱን እናደርግና እናሳያለን። ግን ስናቅ አሁን ወደ መተውም የምንሄድባቸው አንዳንድ ጉዳዮች አሉ እና የዚህ ዓለሙን ሁኔታ ለማምጣት በሚደረገው ጥረት ውስጥ የራስን ማናናቅ አይደለ ኢሚዲየትሊ ሰው የሚያያቸውን ነገሮች ተግባራዊ ለማድረግ ገፋፍቷል ብላችሁ አታስቡ? በመሆን ውስጥ እኮ ምን አለ መሰለሽ ኤግዚስት ማድረግ አለ ህሉ መሆን። አሁን መኖርሽ ካልሞላ መቅረትሽ ካላጎደለ ያንቺ መኖር ምንድን ነው? ብዙዎቻችን እኮ እንደዚህ መኖራችን አይጠቅምም፣ አለመኖራችንም አያጎልም። ያ የሚመጣው ምንድነው? ኤግዚስት አላደረግም፣ ህሉ አይደለንም፣ የራሳችን መልክ የለንም፣ የራሳችን ቀለም የለንም፣ የራሳችን ኤግዚስተንስ የለንም ማለት ነው። ከዛ ምን ሆናለሁ? ይሄ ህያውነት ሳጣ እሱ ማስመሰል መኮረጅ ለኔ ክብር ነው። ለምሳሌ የጥላውን ገሰሰን ዘፈን እንዳለ ቁልጭ አድርጌ መስፈን ብችል እኔ ማስመሰል ብችል ማለት ነው ኮፒ ባደርገው እኔ ዘፈን ሲል የኔ ተዘውለኝ እኔ ቀለም አለኝ አይኖርህም ህልው ነኝ ይመስላል ህልው ነኝ ግን የለውም። እኔ ምንድነኝ መሰላችሁ? ሙት ነኝ፣ የዛ ሰውዬ መገለጫ ቁስ ነኝ። ስታስታውስ ራሱ ሳሙኤል ቱ የጥላው በጣም ተገለለና ሙት ነውና እኛ በህይወት እያለን የሞቱ ሰዎች ይበልጡናል። አንዳንዴ ለምሳሌ ማይክል ጃክሰን ሞቶ ብዙ ጊዜ ምሳሌ ያደርጋሉ። ማይክል ሞቶ አሁንም አለ አንተኑን ቢልቦርድ ይመራ ነበር ለተወሰነ ጊዜ። አይዘገነንም? ለቋሚዎቹ ሁሉ የሚዘገነው እኮ እነዛ ሰዎች ሞተው ህያውን ከበለጡ አንተ አለ ሆይ። ስለዚህ ከሌለ የለህም ባዶ ነህ። ስለዚህ እሱን ትቃርማለህ እና የሆነ የቃርሚያ እርሻ ሆነ ተቀራረበ። ስለዚህ ምን ወስደውን ምን አመጣውን ነገር መለየት ማወቅ አለብን ማለት ነው። ስንሰበስበው ምንድነው አሁን ይሄ እያስመሰልን ብቻ መቀጠል ምናልባት ትክክል ሊሆን ይችላል ማስመሰሉ ለሌላው እንዳልከው ትርጉሙ ግን ወደኛ ሀገር ስንመጣ ሀገርን ህዝብን በትውልድም ነው መጀመሪያ ያስፈልጋል ማስመሰል ነው። ሳላስመስል ምናምን እንቀጥላለን ማለት አችልም። ታስመስላታለህ ከማስመሰል እንጀምራለን ብለን ለምን ማስመሰል እንጀምራለን? ለምን ዋጅተናል? ይሄ ወደኛ ተርጉመን ለምን አይመጣውም? በባህሪ ስለሆነ በጣም ሰከን ብለን አስበን ተረጋግተን እንጀምራለን። በየትኛውም ዓለም ላይ ነው ኢትዮጵያ ውስጥ ኖርም በስልጣኔው ያደገች መጨረሻ የምትባለው አሜሪካ ኖርም ስትወለድ አሜሪካ ስለተወለድ በአዲስ አለል አልሄድም አትልም። ይሄ ተፈጥሮን እንትን እየቀጸልክ ነው የምታድገው። ይሄ እኮ ግን ኩረጃ ነው። ቆይ ታድጋለህ። ከዛ መጀመሪያ ማንን እየመሰልክ የምትሄደው? መጀመሪያ እንግዲህ የሚመስለው ቆሞ የሄዱትን ቤተሰቦችን አሜሪካም ሆነ እዚህም ሆነ ከዛ ትምህርት ቤት ከዛ የማህበረሰብ ተጽዕኖ ምናምን ያለ የሚሄዱ ከዛ በኋላ ነፍስ አወቅ የምትባልበት እድሜ ትደርሳለህ። ነፍስ ማወቅ ማለት ምን ማለት ነው? ቅድም ያልነው መዋጀት ያልነው መክፈል መጀመር አለብኝ። ከናቴ ከአባቴ ከጎረቤቴ ከአስተማሪዎች ከተማሪዎች አብረን ከተማሩ ከአካባቢ ከሃይማኖቴ ከባህሌ የወሰድኩት ነገር አለ። ከዛ በራሴ ስክነት ካለኝ ነፍስ ካወቅኩ የምር ነፍስ ካወቅኩ አብዛኞቻችን ነፍስ ሳናውቅ እናልፋለን እንጂ ነፍስ ካወቀ ምንድነው የማደርገው? የራሴን መንገድ ማስመር ጀምራለሁ። አፈንጋጭ ሆናለሁ ማለት አይደለም አይደል? እንደው ግን አሁን ጥበቡ ላይ ስንመጣ ጥበቡ ላይ አይደለ ዋና እንትናችን ከመምሰል ከተነሳን ደግሞ ለትውልድ ትሰራለች። አልኪነ ጥበብ ትውልድ ላይ ነው የምትሰራው። በመሰለ ነገር ነው ትውልድ ላይ መስራት ምንችለው ወይም ደግሞ እኛ የሆነ ያመጣነውን አለ ከራሳችን ጋር አስማምተን የኛውን መልክ እንዲመስል አድርገን መስራት አንችልም ወይ? ከመምሰል ከተነሳን አይጎድልም ወይ? አሁን አንድ ልክ ልሁን አሉን አላውቀውም። እንግዲህ ባለሙያዎች ይከራከሩበት። ለምሳሌ ባህል ዘመናዊ የሚባል ኢትዮጵያ ውስጥ የሙዚቃ እንትን አለ። የሚቀጥለው ትውልድ ጎንደሬ የጎንደር ጭፈራይቱ ነው የኦሮሞ ጭፈራይቱ ነው ምናምን የሚለው መለየት የሚችል አይመስለኝም። ማለት አደበላልቀናል በጣም አሰለጠንን ብለን ማዘመናችን ብለን አዳፕት እናድርገው ይባልና ዘመናዊ ኮንሰፕትን ከባህል ጋር ምናምን አሁን ይሄ መደረግ የለበትም የሚል አቋም የለኝም። ቅድም እንዳልኳችሁ ይሄ የአርት ሐሳብ ፍልስፍና በጣም ረቂቅ ነው፣ ይመጣል በግድ። እነሱ እንዴት ነው የሚያደርጉት? ለምሳሌ የሰለጠኑት የሚባሉት ሂፕ-ሆፕ ከሆነ ሂፕ-ሆፕ ይጠናል፣ ስልቱም ይጠናል፣ ምቱም ይጠናል፣ ምኑም ሁሉ ነገሩ ተጠንቶ ይቀመጣል። ቅድም ድሪል ያልሽው ከዛ በኋላ ምን አደርጋለሁ? ከዛ ላይ እነሳና እኔ አዋቂ ሰው
ሊቅ ሲሆን ከዛ የሰከነ ማንነት ሲኖርም ሂፕ ሆፕ ይሄ ክፍተት ስላለው ወይም ደግሞ ለኔ ኢንተርፕሪቴሽን አይመቸኝም ላተረጓጉም አይመቸኝም ለኔ ለግል ወይም ደግሞ ለማህበረሰብ ልል ይችላል ወይ ለሀገር ልል ይችላል ወይ ለዓለም ይሄን ማሳየት ስለማይችል እቺን እንደዚህ አድርጌ ቀይሬያታለሁ። ይሄ በእውቀት ነገሮችን ቅርጽ ማስያዝ ነው አይደል? የትኛውም ዓለም ኮርነር ላይ ያለ የሳይንስ ማነው የአርት ፍልስፍና እኛ ጋር የለም ብላችሁ ታስባላችሁ? አላጠና ነውማ ነው አለ ሁላችንም ውስጥ ጥናቱ የሚያስፈልገው ለዛ ፈጥሮ ማጥናት የሚያስፈልገው ለዛ አብዘርዲዝም ለምሳሌ ለኛ በጣም ባዕድ ነው ምናምን እንላለን። ወለፈንዲ ብለን ያለው ወለፈንዲ ተብሎ ምናምን ለኛ በጣም ባዕድ ነው ምናምን ባዕድ ነው እንዴ? አይደለም። እየኖር ነው ዘመናችን መብሉ እየኖር ነው። ኤክስቴንሻሊዝም ለኛ ባዕድ ነው እንዴ? አዳምና ሔዋን ገና እንደተፈጠሩ የተጀመረ ነው። አብዘርዲዝም ሌላ እኮ አለ። ህይወትን ትርጉም አልባ አድርጎ ማየት ነው። አዳምና ሔዋን እኮ የተሰጣቸውን ዓለም እኮ ትርጉም አልባ አድርገው አይተው ነው የራሳቸውን ዓለም ፍለጋ የመጡት። ይሄ እኮ አብዘርዲዝም ነው። አዳምና ሔዋን አብዘርድ ናቸው ለኔ ሪል የሆነትን ውስጣችን እኮ አለ። ስለዚህ የኛ የነበረ የዓለም ሁኔታ ነው ግን የሚገለጽበት መንገድ ነው። እኛ ጋር ይዘገያል የሆነ ቦታ እንትን ለምሳሌ ወይኛ ፈጥነን ትተነዋል ወይኛ ቀድመን ተጠቅመንበት የጣልነው ነው እንወስድ ግን የጎደለን አይተን ብንወስድ እና የምንወስድበት መንገድ በቴክኒክ ሊሆን ይችላል ሊጠቅመን ይችላል። አሁን ቲያትር ላይም ፊልም ላይም ቴክኒኩን እንዋስ እንችላለን ግን በእኛ ሰፍተን እንጠቀመው እንችላለን። ዓለም አቀፍ ስታንዳርድ የጎደለንን መሙላት ላይ ብናተኩር ምናልባት በእኛ በመስፋት ላይ ለእኛ ልክ ለማድረግ እዛ ላይ ብናተኩር ይሄ ሐሳብ ይገዛናል ወይ? እኔ ራስ ወዳድ አትበሉኝ። አክቹአሊ ራስ ወዳድ ነኝ። ግን ኢትዮጵያ ጎዶሎ ነች ብዬ አላስብም። በምንም ነገር በጣም ሙሉ ነች ብዬ ነው የማስበው። በተወሰነ ንባብም ከውጪ ያገኟቸውን ሊቃውንትም ምናምን አንዳንድ እንትኖችን ሳይ አንዳንዶቹ ንጹህ ልብ ያላቸው ይሄን እውነት በትክክል አስቀምጠውታል። ኢትዮጵያ በጣም ልዕለ ተፈጥሮ እንደሆነች ይብን ያስቀመጡ በጣም ብዙ ባዕዳን ጸሐፊዎች አሉ። ከዛ ደግሞ በተቃራኒው ደግሞ እኛን በማጠልሸት ወይም በመጥፎ የጻፉን የገለጹን ምሁራንም የሚያሳዩኝ ይህንኑ ነው። በነገራችሁ ላይ የኢትዮጵያን ታላቅነት ነው እያሳየኝ ያለው እንጂ እኛን ደካማነት አይደለም። ጉዳይ ማድረጋቸው በራሱ ለምን ጉዳያቸው ሆንን? ለምን ይከታተሉናል? ለምን አታክ ያደርጉናል? ለምን ጠላቶቻችን ሆኑ? ምናምን ብዬ ሳስብ ያንን ልዕልናን የማየው ምክንያቱም የሞተን ውሻ የሚደበድብ የለም ይላል ዴል ካርኔጊ። ያ ታላቅነታችን የተሰማቸው ነገር አለ ማለት ነው። ለምሳሌ ሩቅ አትሂዱና በእኛ ዘመን የተከናወነ የህዳሴ ግድብ ጉዳይ በጣም አጨቃጫቂ ነበርና የጸጥታው ምክር ቤት በወር 15 ጊዜ ምናምን ተሰብስቧል። ኒውክሌር አይደለም እያብላላን ያለ ነው። ኒውክሌር በሚያብላሉት ሀገራት ላይ እንኳን በወር 15 ጊዜ አልተሰበሰበም የጸጥታው ምክር ቤት። ምንድነው ያለን ስል የሆነ ነገር አለ እና እኔ በምላቷ በኢትዮጵያ ምላት ምንም እንኳን በኪነ ጥበብ በሳይንሱ በፍልስፍናው በስነ ከዋክብቱ በሕክምናው ምናምን ከሄድን እጅግ በጣም ይረቀቀ እንትን አለን። ትልቁ ነገራችን አንደኛ ይሄን እኛ ስላላወቅን ባክነናል ብዬ አስባለሁ። በኩል ትውልድ ሆነናል ብዬ አስባለሁ። የውጭውን የሚያስናፍቀን ነገር ሌላ ምንም አይደለም። በየኢትዮጵያ ኮርነር በእያንዳንዱ ዙሪያ ብንሄድ ሙሉ የሆነ ኪነ ጥበብ አቅም አለን፣ የፍልስፍና አቅም አለን፣ የሳይንስ አቅም አለን፣ ኢቭን የሚዲያ አቅም አለን። ማጥናት ነው የሚጠበቅብን ማለት ነው። ሳሙኤል ተስፋዬ ዳይሬክተር፣ ጸሐፊ፣ ደራሲ፣ ተዋናይ፣ ሰዓሊ ሁለገብ የሆነው እዚህ ዛሬ እንግዳችን ሆኖ ከኛ ጋር አሳልፏል። ያነሳነው ሐሳብ የሚያልቅ አይደለም። እናንተም በየቤታችሁ እንድታወሩበት ነው። ስለመጣ ግን አንተን እጅግ አድርገን እናመሰግናለን። እዚህም ያሉ ታዳሚዎቻችንም በየቤታችሁም ያላችሁ ሰላም ሁኑ።